ሰላም ጓደኞቼ፣ እውነት ለመናገር የዱሬሳና የዚህ ልጅ ውድድር የእንድሪስና የአዲስ ውድድር በጣም ከጠበቅኩት በላይ እኔ በደንብ በደንብ ፋይት ያየሁባቸው ውድድሮች ሆነውልኛል። ለኔ በደንብ ፋይት ያየሁባቸው ውድድሮች ሆነውልኛል እና ያው በውድድር ዓለም መሸነፍ ማሸነፍ ያለ ነው። ስለ ተሸናፊ ስለ አሸናፊ ምንም የምለው ነገር የለም። ግን በጣም ምርጥ ውድድር ነበረ። የነ መስፍኔ ውድድር ላይ እኔ ከውድድሩ በላይ የኤርሚ ስነ ምግባር መስፍኔ የሁለቱም ፖሊስ ማለት ምን ማለት እንደሆነ ለእኔ ለህዝቡ ያሳዩበት ጌም ነው። መስፍኔ አዲስ አበባ ፖሊስ ነው፣ ኤርሚ ፌዴራል ፖሊስ ነው። ያሳዩት ስነ ምግባር በተለይ ኤርሚ እናቱን እንትን ብሎ ምናምን በጣም የሚገርም ነው። ፖሊስ እጁ ንጹህ፣ አይምሮ ብሩህ፣ ልቡ ሩሩ መሆን አለበት ተብለን ነው ስንሰለጥን የሰለጠን ነው። ያንን ነገር ለእኔ መድረክ ላይ ውድድር ቦታ ላይ ነው ያሳዩኝ ሁለቱም ተወዳዳሪዎች። እኔ በኤርሚና በመስፍኔ መስፍኔ ያሸንፋል። መስፍኔ ጎበዝ ቦክሰኛ ነው፣ ልምድ ያለው ቦክሰኛ ነው። ግን ከመሸናነፉ በላይ ለእኔ ያሳዩት ስነ ምግባር ለሌሎች ለብዙ ወጣቶች አርያ የሚሆን በስፖርት ዓለም ማሸነፍ መሸነፍ ያለ ነው። ማንም ሰው ውድድር ውስጥ ከገባ አንዱ ያሸንፋል፣ አንዱ ይሸነፋል ያለ ነው። ይሄ ግን ሽንፈትን በጸጋ ተቀብሎ ያኛውም አሸናፊ ነኝ ብሎ ሳይኩራራ ሳይመጻደቅ ያሳዩት ስነ ምግባር በጣም እጅግ ከውድድሩ በላይ እኔ የመጨረሻው እንትን ለእኔ በጣም ነው እንደ ፖሊስ እንድኮራ ነው ያደረጉኝ። ፖሊስ ነኝ ብዬ ከማንም በፊት ሚዲያ ላይ ፖሊስ ላይ ብዬ አውርቻለሁ እንዳላፍርበት ነው ለእኔ ያደረጉኝ። በእውነት እጅግ በጣም ደስ ይል ነበረ። የንቃተ ህሊናና የጆን ውድድር ጆን እንኳን ደስ አለ። በጣም ግን ውድድሩ ከጠበቅኩት በታች ነው አልልም። እኔ ውድድሩ ልክ እንደዚህ እንደሚሆን መጀመሪያም አንድ ቪዲዮ ሰርቼ ነበረ ተናግሬያለሁ። እኔ ይሄ ብዙ ጊዜ ምላስ ምናምን የበዛበት ነገር በቃ ለገንዘብ የሚደረግ ነው የሚመስለኝ። ይሄ የኔ አመለካከት ነው እንዴ ቢያንስ አንድ ዙር ሁለት ዙር ጥሩ ነገር ማየት ነበረብን። አንዳቸው አልደሙም ምንም ይዋቸው በቃ ምንም እኔ ለእኔ የቁማር ጌም ነው የመሰለኝ። እውነት ለመናገር መዋሸት ስለማልፈልግ ነው። በነገራችን ላይ መዋሸት ስለማልፈልግ ነው። የቁማር ጌም ነው የመሰለኝ። የሆነ ምንም ያየው ተናግሬያለሁ ቅድም። ከነሱ በላይ ዱሬሳና ማን ነው አዲስና ያ ልጅ ያደረጉት ፋይት የሚገርም ፋይት እኮ ነው። የመሸናነፍ እልህ ነበረው። ትዝ ይላችኋል። በተለይ የዘጠናዎቹ ልጆች ድሮ ልጅ ሆነን ተደባድበን የሚያገላግለን ስናጣ ተቃቅፈን እንሄዳለን። የሚያገላግለን ስናጣ በቃ ነገ ብለን እንመለሳለን። በተለይ አዲስና እንድሪስ በጣም የሚገርም እልህ ያለበት በቃ ቆንጆ ፋይት ነው ያሳዩን። ማን ነው ዱሬሳና ማን ነበረ ስሙ ያኛ ረቢክ ነው ምናምን፣ እሱም በጣም የሚገርም ፋይት ነው ያሳዩን። ጆኒና ንቃተ ህሊና ግን እኔ እንደ ቁማር ነው የተጫወታችሁብን ብዬ ነው እንደኔ የማስበው። አሁንም እደግመዋለሁ፣ በውድድር ዓለም ማሸነፍ መሸነፍ ያለ ነው። ግን ያን ሁሉ በተለይ ጆኒ እንደውም አንዳንዴ ይቆጠባል። ንቃተ ህሊና ያ ሁሉ ነገር አውርተ እኔን እንጃ። እንደገና ደግሞ ተመልሰ መጥተ አሁንም ሶሻል ሚዲያ ላይ ትንሽ ቀዝቀዝ አድርግ እንጂ ያለ ነው መሸነፍ ያለ ነው በውድድር ዓለም። ግን ቀዝቀዝ በቃ ረጋ አድርገው። አሁን ትንሽ ቀዝቀዝ አንድ ሳምንት ምናምን እረፍት አድርግ። አሁንም እንደገና አታዝግ። ሰውን ማዛግ ነው ይሄን እንዴ። ሼም የሚባል ነገር እኮ አለ። በእርግጠኝነት አሁን ጆኒ ቢሸነፍ ኖሮ ቢያንስ አንድ ሳምንት ምናምን ነገር ሶሻል ሚዲያ ላይ አይቀርብም ነበረ። ለምን እንደሆነ ገብቷል። ሼም የሚባል ነገር አለ። እንደገና ደግሞ የሆነ ነገር ስትሉ የከተማ ልጅ የክፍለ ሀገር ልጅ ምናምን በዛ ሙድ የከተማ ልጅ ሆኖ ማንም አያይም። ማንም የከተማ ልጅ ሰውን በሰውነቱ የሚያከብር ሰው ነው። ስለዚህ ከእንደዚህ አይነት ነገር ጋርም ለማያያዝ አትሞክሩ። ሌላ ከዝግጅት አንጻር ጌች በጣም የሚገርም ነገር ነው ያሳየህን። በኋላ ላይ ውድድሩ ካለቀ በኋላ የተናገርከው ነገር እውነት ነው። ለቦክስ ለማርሻል አርት ስለ እንደዚህ ምናምን ሰው ምንድነው ከኮንሰርት ወይ የሙዚቃ ምናምን ነገር ሲሆን እንጂ ከእንደዚህ አይነት ውድድሮች ላይ ይህን ያህል ሰው መገኘቱ
የሚገርም ነው። ይሄ የውድድር ዝግጅቱን በተመለከተ ከቅድመ ውድድር ጀምሮ ያለው ነገር ጥንቅቅ ብሎ የተዘጋጀና በጣም ደስ የሚል ነገር ብዙዎች ካንተ ትምህርት ሊወስዱ እንዲችሉ አድርገህ ነው የሰራኸው። መጨረሻ ላይ ደግሞ ያደረግከው ነገር ካንተ አይጠበቅም። አንተ አዘጋጅ እኮ ነህ። ይገባኛል። የሆነ ነገር ተወስውሰ ነው እዚህ ነገር ውስጥ የገባኸው። እዛ ጋም አምባጓሮ ያስነሳው ልጅ አናዶህ ነው፣ በጣም እልህ ውስጥ ከቶ ነው። ግን ከአዘጋጅ እንደዚህ አይነት ነገር አይጠበቅም። በቃ አንተ እኮ እዛ ጋር ፕሮቶኮሉን ጠብቀ ቁጭ ብለህ እዛ ጋር ብዙ እንዲያስተባብሩ አሉ ኮሚቴዎች። በደንብ ነው ያደራጀው። ቆንጆ ዝግጅት ነው ያዘጋጀው። ራሱ ሪንግ ውስጥ ባትገባል ሽልማት ለመስጠት ካልሆነ በስተቀር ችግር ቢፈጠር እንትን ቢፈጠር አንተ ቁጭ ብለህ ሬዲዮንህን ይዘህ ለሌላ ጊዜ በሬዲዮንህ መመሪያ እየሰጠ ያ ነገር የተፈጠረው ችግር ቶሎ እንዲቋጭ ነው እንጂ ማድረግ ያለብህ። አንተ አሁን እዛ ጋር ገብተህ ተደባድበህ የሆነ ነገር ቢፈጠር አያምርም እና መጨረሻ ላይ ያረከው ነገር ደስ ያለም። ከዛ ውጪ በጣም ምርጥ ዝግጅት ነው ያዘጋጀኸው። እንደገና ደግሞ ሌላ በዚህ አጋጣሚ ጌች ብትኖር በእርግጠኝነት እነ ጸግሽ አይመለሱም ነበረ። ጸግሽ ማለት በአሁኑ ሰዓት ኮልፌ ላይ ብዙ ህጻናትን እያሰለጠነ የሚገኝ ወጣቱ ከሱስ ርቆ ስፖርቱ ላይ ትኩረት እንዲያደርግ የሚሰራ ትልቅ አሰልጣኝ ነው። ትልቅ የቦክስ አሰልጣኝ ነው። ስለዚህ ቦታ ሞልቷል ተብለን ተመለስን ምናምን የሚል አቤቱታ አሰምተዋል። አንተ ብትኖር በእርግጠኝነት የሆነ ነገር ፈጥረህ የሆነ ቦታ ፈጥረህ ታስገባቸው ነበረ። ይሄ ትንሽ የቴክኒክ ችግር ነው። ብቻ እንደዚህ አይነት ነገር በተለይ ክብርና ቅድሚያ ለሚሰጠው አካል ቅድሚያ መስጠት ማክበር ብንችል። ጸግሽን በዚህ አጋጣሚ አርፍደ ሄደ ከሆነ ካንተ ሰዎች ካንተ የማይጠብቁትን ነገር ባታረግ ቀድመ ብትገኝ የተሻለ ነበረ። ግን ቀድመ ተገኝተህ ከሆነ ወይ ደግሞ እንደዚህ አይነት አጋጣሚ ሊያጋጥም ይችላል። ያው ጸግሽ በራሱ መኪና አይደለም የሚንቀሳቀሰው። እዛ ጋር ጌች ብትኖር በእርግጠኝነት ይሄ ሚስቴክ አይፈጠርም ነበረ። ተፈጥሯል። ለቀጣይ እንደዚህ አይነት ነገሮችን ጌች በደንብ ጠንቀቅ ብለህ ብትከታተል የሚል መልእክቴን ማስተላለፍ ፈልጋለሁ። በአጠቃላይ እንደ ዝግጅት የነበረው ድባብ ምናምን እጅግ በጣም ደስ ይላል። ንቃተ ህሊናና ጆን ያደረጉት ፋይት ባጭር ባይቋጭ የእውነት ህሊና ያለበት ምናምን ሰዎች ከእንግዲህማ እንዳይሉ የሚያደርግ ምርጥ ፉክክር አየን፣ ምርጥ ትግል አየን፣ ምርጥ ቻሌንጅ አየን ብለው ቢያወሩ እጅግ በጣም ምርጥ ነበረ። በአጭር መቋጨቱ እኔንም አብዛኛው የስፖርት ማህበረሰብንም እንደገና ደግሞ አብዛኛው የከተማዋንም የኢትዮጵያን ህዝብም ቅር ያሰኘ ነገር ነው። የሆነ ቁማር ነገር ነው የሚመስለው። ያ ነገር ባይሆን እጅግ በጣም አሪፍ ነበር። ግን ውድድር ነው። ካልቻለ አልቻለም ነው። ምንም ማድረግ አይቻልም። ብቻ እንደ አጠቃላይ በጣም ምርጥ ጊዜ እንድናሳልፍ አድርጋችሁናል። በዚህም እናመሰግናለን። በተረፈ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱዊት ማድረግ እንዳረሱ። ይመቻችሁ።